لا تقنطوا من رحمة الله እናንተ በነፍሶቻችሁ ላይ ብክነት የፈጸማችሁ ባሪያዎቼ ከአላህ እዝነት ግን ተስፋ አትቁረጡ መልካም ጥርጣሬ ወይም መልካም ግምት ማዳበር የሚል ነው ምን ማለት ነው ለሁለት ከፍለን እንመለከተዋለን አንደኛው حسن الظن بالله በአላህ ላይ ያለን ግምት አላህ ለኛ የሚያደርገው ነገር ደግ ነው ብለን መገመት አለብን ምክንያቱም ማንኛውም ኒዕማ የመጣልን ከአላህ ነው አንተን የፈጠረህ አላህ ነው ሪዝቅ የሰጠህ ጤንነት የሰጠህ አካልህን ያሟላል የምታገኘው ኒዕማ ሁሉ ከአላህ የመጣ ነው ማቢኩም ምን ኒዕመቲን ፈሚን አላህ ስለዚህ ወደፊትም ቢሆን ደግ ነገር ነው አላህ የሚሰጠኝ ብሎ አላህ ላይ حسن الظن ማሳደር ይገባል ችግር እንኳን ቢያመጣብህ ለበጎው ነው ማለት ያስፈልጋል ምክንያቱም ከዛ ችግር ጀርባ ያንተን ሶብር ሊፈትነህና በሶብር ደግሞ ሌላ አጅር ሊከፍልህ ነው የፈለገው አላህ አንዳንድ ጊዜ ኢብኑ القيم እንደሚሉት ያንድ ሰውዬ حال بعد البلاء احسن منه قبل البلاء ችግር ከገጠመው በኋላ ያለው ሁኔታ ከችግሩ በፊት ከነበረው የተሻለ ይሆናል አሉ ምክንያቱም ሁሌ ኒዕማ ሲሆን መዘናጋት አለ ስለዚህ الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون መከራ ያጋጠማቸው ጊዜ እኛ ያላህ ነን እንኳን የጠፋው ንብረቴ ወይም የሞተው ወገኔ ቀርቶ እኔም እኮ ንብረቱ ነኝ በእኛም ላይ ሙሉ መብት አለው የፈለገውን ለማድረግ ብሎ ኢና ሊላህ ወኢና ኢለይሂ ራጂዑን ይህንን በማለታቸውና ባለመበሳጨታቸው ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ይላል ስለዚህ በአላህ ላይ حسن الظن ሊኖር ይገባል ዋነኛው ይሄ ነው حسن الظن መኖር ማለት አለመፍራት ማለት አይደለም የምትፈራው ጥፋትህን ነው ተስፋ የምታደርገው ደግሞ በአላህ ላይ ነው قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله እናንተ በነፍሶቻችሁ ላይ ብክነት የፈጸማችሁ ባሪያዎቼ ከአላህ እዝነት ግን ተስፋ አትቁረጡ إن الله يغفر الذنوب جميعا إنه هو الغفور الرحيم ሌላው